እሺ እንዳልኩት ዛሬ እንግዲህ ወደ ሰውየው ልደቱ የሚያተኩሩ አንዳንድ ጥያቄዎች አነሳብሃለሁ። በዛ ላይ ደግሞ የህዝቡ ያነሳቸውን ጥያቄዎችም እንደዚሁ በመሀል እያስገባን ከጥያቄዎቻችን ጋር እያስማማን እንሄዳለን። ከተለያዩ አቅጣጫዎች ጥያቄዎች ደርሰውናል፣ ግን ያስቀመጥናቸው ኳሊፋየርስ ነበሩ። አንደኛ በቪዲዮ ነው እንድትልኩልን የምንፈልገው፣ ሁለተኛ ከሁለት ደቂቃ እምብዛም ያልበለጠ እንዲሆን ብለን ጠይቀናል። ሰው አንዳንዶቹ በርዝመታቸው ምክንያት፣ አንዳንዶቹ ደግሞ በተላኩበት፣ አንዳንዱ በድምፅ አንዳንዱ በጽሁፍ ነው የላከው። በምክንያት ነው ያንን ያደረግነው። ስለዚህ ለዛሬ የምናቀርበው በቪዲዮ የተላኩትን መልእክቶች ነው። አሁንም ይሄ ዝግጅት እየተደረገ ባይዘወይ በድምፅ ማለት በምስል ጭምር ጥያቄዎቻችሁን መላክ ከፈለጋችሁ መላክ ትችላላችሁ። እሱን ማስታወስ እወዳለሁ። እንግዲህ በፖለቲካ ሂደት ውስጥ ልደቱ በጣም ጫፍ የረገጡ አድናቆቶችንም ጫፍ የረገጡ ውግዘቶችንም ስታስተናግድ ወይ ያንን ትሪገር የምታደርግ ፖለቲከኛ ነህ ብል የምሳሳት አይመስለኝም። እና ቀጥሎ ማሳየህ አንድ ጥያቄ ያንን ኢንካፕሱሌት ያደርግ ይሆናል። ይህንን ጥያቄ ሳሳየህ ቀጥሎ የትውልድ ቦታህንና ከተማውን ህብረተሰቡን በተመለከተ የተወሰነ እንድትል እንደ መነሻ እንዲሆን ስላሰብኩ ነው። ወደሱ እንሻገርና እዚህ ጋር ይህንን ጥያቄ ተመልከትና ቀጥሎ የተወሰኑ ጥያቄዎች አስከትልና ለእሱ መልስ ትሰጣለህ። እውነቱን ለመናገር ብዙም የኔን የፖለቲካ አስተሳሰብ የኔን የፖለቲካ ሚና ከሃይማኖታዊ ጉዳይ ጋር ብዙም አያይዤው አላውቅም። ግን ወንድሜ እንዳለው ያው የተወለድኩት ላሊበላ ከተማ ነው። የተወለድኩትም ደግሞ ታህሳስ 29 ቀን ነው። እንግዲህ በዛ ቀን ሁላችሁም እንደምታውቁት የኢየሱስ ክርስቶስ መወለድ የሚከበርበት ዕለት ነው። በተመሳሳይ ሁኔታ ቅዱስ ላሊበላ ያው ንጉስም ነው። ቅዱስ ላሊበላ የተወለደበት ቀን ነው እና በዛ ምክንያት ነው እንደው ከመላው ኢትዮጵያ በተለየ ሁኔታ የገና በዓል ላሊበላ ላይ የሚከበረው እና በአጋጣሚ ሆኖ እኔም የተወለድኩት ቤዛው ሁሉ ለዓለም ሲባል ጠዋት የገና ዕለት ነው እና በዛ ምክንያት ነው ቤተሰቦቼ ልደቱ የሚል ስም ያወጡልኝ። ይሄ ስሜ በፖለቲካ አመለካከት የተለየ ሚና ያለው አይመስለኝም። አካባቢው ግን እንዳለው ነው የምንረዳው። አንደኛ ላሊበላ ከተማ ያው እንደምታውቁት ከገጠሪቱ የኢትዮጵያ አካባቢ የኦርቶዶክስ እምነት ተከታይ የሆኑ አርሶ አደሮች ከብዙ ርቀት አንዳንድ ጊዜ ለገና የሚመጡ ከጎጃም፣ ከትግራይ፣ ከአገው፣ ከጎንደር የሚመጡ አማኞች ከአንድ ወር እስከ 15 ቀን ድረስ በእግራቸው ተጉዘው የሚመጡት እና ከገጠሪቱ ኢትዮጵያ እስከ ዓለም ድረስ የዓለም ቱሪስቶች ምናልባትም በቁጥር አንድ ነው የሚባለው ኢትዮጵያ ውስጥ በየጊዜው መጥተው የሚናሃሩባት ከተማ ላሊበላ ነች እና ብዙ የከተማ ሰዎችን በቱሪስት ታስተናግዳለች እና ያ ምናልባት ህብረተሰቡ በጣም የተሰባጠረ እና ደግሞ ኢትዮጵያዊ አመለካከት ያለው እንዲሆን የራሱን የሆነ አስተዋጽኦ አበርክቶ ሊሆን ይችላል የሚል እምነት አለ እና የአካባቢው ሰው እንደውም ከአካባቢው ሰው በላይ እንግዳ የሚያከብር ህብረተሰብ ነው። እንግዳ ክብር የሆነበት እንግዳ ንጉስ የሆነበት አካባቢ ነው እና ከሌላ አካባቢ መጥተው በቋሚነት እዛ አካባቢ የሚኖሩ ሰዎች እጅግ በጣም ተከብረው ተወደው የሚኖሩበት ሀገር ነው እና ይሄ ምናልባት የፖለቲካ አመለካከቴ አንድ አካባቢ ላይ ብቻ እንዳያተኩር በማድረግ እና በኢትዮጵያዊነት ጉዳይ ላይ የበለጠ ትኩረት እንዲሰጥ የራሱን የሆነ አዎንታዊ አስተዋጽኦ አድርጎ ሊሆን ይችላል የሚል እምነት አለኝ። ሁለተኛው ደግሞ ያው የፖለቲካ እንቅስቃሴ ተለይቶት የሚያውቅ አካባቢ አይደለም። እኔ እንኳን ነፍስ ካወቅኩ ጊዜ ጀምሮ ከፍተኛ የሆነ የኢዲዩ እንቅስቃሴ በዛ አካባቢ ነበር። የኢሃፓ እንቅስቃሴ ነበር። ከዛ በኋላ ኢህአዴግ ወደ መሀል ኢትዮጵያ መምጣት ሲጀምር ለመጀመሪያ ጊዜ ከተቆጣጠራቸው ከተሞች አንዱ የላሊበላ ከተማ ነው እና በ1970ዎቹ መጀመሪያ በአዴን የተመሰረተው ራሱ እዛ አካባቢ ነው። ከላሊበላ በቅርብ ርቀት ነው እና ያ አካባቢ በጣም በከፍተኛ ደረጃ የፖለቲካ እንቅስቃሴ ያለበት ብዙ ጦርነቶች የተካሄዱበት አካባቢው ደግሞ ለረጅም ጊዜ የታረሰ የተራቆተ በመሆኑ ምክንያት ደግሞ
ህብረተሰቡ ከፍተኛ የሆነ ኢኮኖሚ ችግር ውስጥ የገባበት እና ረሃብ በተደጋጋሚ የሚከሰትበት አካባቢ ነው። ምናልባት እነዚህ አጠቃላይ ሁኔታዎች የፖለቲካ አመለካከት በመቅረጽ ረገድ የራሳቸው ሚና ሊኖራቸው ይችላል የሚል እምነት አለኝ። ነገር ግን የፖለቲካ አመለካከቴን ከሃይማኖታዊ ጉዳይ ጋር አያይዤ አይቼው አላውቅም እና አካባቢው ግን ተጽዕኖ እንደሚኖረው ጥርጥር የለኝም። ይሄን ያህል ካልኩ በቂ ይመስለኛል። ሁልጊዜ ደጋግሜ እንደምናገረው እኔ በድርጅት ማምን ሰው ነኝ እና አንድ ሰው በኢትዮጵያ ፖለቲካ ጥሩ ውጤት አመጣለሁ፣ በጎ አስተዋጽኦ ሊኖረኝ ይገባል ብሎ ካመነ በፖለቲካ ድርጅት ታቅፎ መታገል አለበት የሚል እምነት ነው ያለኝ እና እስካሁንም ድረስ ስሰራ የቆየሁት በቅርብ ጊዜ የብልጽግና አገዛዝ ከመጣ በኋላ ፓርቲያችን በህገወጥ መንገድ ከመሰረቱ በፊት ሙሉ እድሜን የታገልኩት በፓርቲ ትግል ውስጥ ነው፣ በግል አይደለም። በፓርቲ ትግል ውስጥ ደግሞ ሳሳልፍ ለመጀመሪያ ጊዜ በኢትዮጵያ የፖለቲካ ታሪክ አንድ የፖለቲካ ድርጅቱን የሚመራው ሰው ተርም ወይም ደግሞ የአመራር ዘመን የተወሰነ እንዲሆን በህግ የተገደበ እንዲሆን በማድረግ ረገድ ትልቅ ሚና የተጫወተ ሰው እና የኢዴፓ መተዳደሪያ ደንብ አንድ የኢዴፓ መሪ ለሁለት ጠቅላላ ጉባኤ ብቻ ነው ሊመረጥ የሚችለው እና በኢዴፓ ደግሞ አንድ ጠቅላላ ጉባኤ የሚካሄደው ለሁለት ዓመት ነው። ስለዚህ አንድ የኢዴፓ መሪ 4 ዓመት ብቻ ነው መሪ ሆኖ ሊሰራ የሚችለው ማለት ነው። ከዛ ውጪ ሰዎች እየተቀያየሩ ሊሰሩበት የሚገባ ፓርቲ መሆን ይገባዋል። እዚህ ላይ እንደዚህ አይነቱን ሁኔታ ስንለማመድ ነው በአገር ደረጃም ነገ መንግስት የሚሆን እድል ብናገኝ ለስልጣን ያለን አመለካከት በጎ ሊሆን የሚችለው የሚል አመለካከት ይዤ ነው ስሰራ ነበር። ለዚህም ነው እኔ ኢዴፓን የመራሁት ለ4 ዓመት ብቻ፣ ከዛ ውጭ መርጬ አላውቅም። ግጥ ነው በኢዴፓ ደንብ አንድ ተርም ካለፈ በኋላ ቀድሞ የመራም ሰው እንደገና ሊወዳደር ይችላል። በአጋጣሚ ሆኖ ግን እኔ አልተወዳደርኩም። ኢዴፓን የመራሁት ለ4 ዓመት ጊዜ ብቻ ነው። ከዛ ውጭ በተለያየ ኃላፊነት ውስጥ ነው የሰራሁት። አብዛኛውን እንደውም የምክር ቤት አባል ሆኜ ነው የሰራሁት እና እንደዛ አይነቱን ይሄ ከግለሰብ ተክለሰውነት ጋር ተያይዞ ሊመጣ የሚችልን ችግር በመታገል የሚታወቅ ሰው ነው እንጂ እንደዛ አይነት ነገር ማራመድ አይደለም። ነገር ግን ያው በተደጋጋሚ ሚዲያ ላይ ስለምቀር ሀሳቤን ህዝብ ስለማካፈል እውነቱን ለመናገር ብዙውን ጊዜ ደግሞ እኔም ጠይቄ አይደለም ሚዲያዎች ናቸው የሚያሉት። በሀሳብ ማካፈል ደግሞ ማንም ሰው ስለሆነ ብዙ ጊዜ ሚዲያ ላይ ስለምታይ የዛ አይነት ባህሪ ያለኝ ሰው መስዬ ልታይ ይችላል እና ለምን እንዲህ አይነት አመለካከት በአንዳንድ ሰዎች አእምሮ ውስጥ ተፈጠረ ብዬ ልላቸው። ግን እኔ በኮሌክቲቭ በጋራ ውሳኔ ማመን በድርጅት ትግል ማመን ሰው እና ግለሰብ ነው አስተዋጽኦ ሊኖረው ይችላል፣ ግን ግለሰብ የትም አያደርሰንም የሚል እምነት ያለ ሰው ነኝና እሱን ቢረዱልኝ ጥሩ ነው ማለት ነው። ሌላው አንዱ ጥሩ ነገር ምንድነው የተነሳው ጥያቄ አሁን ልክ ወደ ሀገር ቤት ከመሄድ ጋር ተያይዞ በተለየ ሁኔታ ከሚዲያ ጋር ግንኙነት እያደረኩ እንደሆነ ተደርጎ ነው ሰዎች ሲያወሩ መስማው። እኔ ቴዲ ታውቃለህ እንደው ሪዮት ነው ያዘጋጀው አንድ መድረክ ላይ ነው ቀርቤ ወደ ሀገር ቤት ስለመሄዴ የተናገርኩት ወይም መልስ የሰጠሁት። ከዛ በፊት ያው አንድ አርቲክል ስለመመለሴ ይፋ ለማድረግ ጽፌያለሁ። ከዛ ውጪ አሁን ሁለተኛ ጊዜ ነው ለቃለ መጠይቅ እንኳን ስቀርብ ማለት ነው። ነገር ግን ከሚዲያ ተለይቼ አላውቅም። ላለፉት 3 ዓመት ከ10 ወር አሁን ውጭ ሀገር ስኖር ከሚዲያ አልተለየሁም። በተለያዩ ወቅታዊ ጉዳዮች የተለያዩ አርቲክሎችን እየጻፍኩ በከፍተኛ ደረጃ በሚዲያ ላይ ተሳትፎ ሳደርግ እና ለምን ከመሄዴ ጋር የሚዲያ ተሳትፎን አንዳንድ ሰዎች እንደሚያያይዙት አልገባኝም። እውነቱን ለመናገር ቴዲ የጻፍኩትንም አርቲክል አሁን የመጨረሻውን ካየኸው ምናልባት 90% የጻፍኩት ስለኔ ነው። ይልቁንስ በአሁኑ ወቅት ህብረተሰቡ ትኩረት አድርጎ ሊመለከታቸው ይገባል ብዬ ስላመንኩባቸው የፖለቲካ አጀንዳዎች ነው የጻፍኩት። ለምሳሌ አሁን የተያዘው ትግል አሁን በያዝነው መንገድ ከቀጠለ ለአሸናፊነት ይበቃል። በዚህ ላይ መነጋገር አለብን። በዚህ ላይ ተነጋግረን መግባባት ካልፈጠርን የትም ልንደርስ አንችልም። ሌላው ይሄ በጦርነት እየተገዳደሉ የቀጠለ ጉዳይ፣ በብሔርተኝነት ፖለቲካ የቀጠለ ጉዳይ የት ያደርሰናል? ችግራችን ይፈታል ወይ?
በዚህ ላይ ተነጋግረን መግባባት መፍጠር አለብን በሚሉ ጥያቄዎች ዙሪያ ነው ምናልባት 90% የሚሆነው ጽሁፍ የጻፍኩት ግን ያው የመሄድ ጉዳይ ትንሽ ለህብረተሰቡ አዲስ ነገር ሆኖ ስለታየ ብዙዎቹም በቀደም የተገኙት ጋዜጠኞች ያነሱት ጥያቄ በእነዚህ ጉዳዮች ላይ ሳይሆን በኔ የመመለስ ጉዳይ ላይ ሆነ እውነቱን ለመናገር በጉዳዮቹ ላይ ቢሆን ምርጥ ነው እና አንደኛ ወደ ኢትዮጵያ መሄድ እንደ ትልቅ ጉዳይ አልቆጥረው ለኔ ደግሞ አዲስ ውሳኔ አይደለም ተይታውቃል ቅድምም በመግቢያ ላይ ገልጸዋል ገና ከአገር ቤት ከመውጣቴ በፊት እንደምመለስ እርግጠኛ ሆኜ ነበር ለሶስት ወር ብዬ ነበር የወጣሁት ሳልፈልግ በሁኔታዎች አስገዳጅነት ነው እስካሁን ድረስ የቆየሁት እዚህ ሀገር በነበረኝ ቆይታ አንድም ቀን እዚህ ለመኖር አስቤ አላውቅም ስለዚህ ወደ ሀገር ቤት የመሄድ ጉዳይ ለኔ አዲስ ውሳኔ ነው ገና ከመምጣቴ በፊት የማውቀው እና የወሰንኩት ጉዳይ ነውና ለኔ እንደ አዲስ ውሳኔ ማድረግ እንደ ትልቅ ጉዳይ አድርጌ አልቆጥረው ሰው ነው አሁን ኢትዮጵያ ውስጥ ካለው አደገኛ ሁኔታ አንፃር መመለሴን ትልቅ ጥያቄና መወያያ ያደረገው ሚዲያውና ሰው ነው እንጂ እኔ አዲስ ውሳኔ አልወሰንኩም ምናልባት አሁን ቀን መቁረጤ ይሆናል እንጂ ጉዳዩን አዲስ የሚያደርገው እኔ በዚህ ውሳኔ ላይ ምንም ቪዥታ የለኝም ቀድሜ የወሰንኩት ጉዳይ ነው አዲስ የወሰንኩት ጉዳይ ነውና ይሄን ፕሮሞት ለማድረግ ይሄን ኢሹ ለማድረግ በተለየ ሁኔታ ያደረኩት ጥረት የለም እኔ አሁንም ቢሆን ኢሹ መሆን ያለበት የኔ የመመለስ ጉዳይ ነው ያ ኢሹ መሆን ያለበት ቅድም ያነሳኋቸው በተለይ ሁለት ጥያቄዎች በወረቀቴ ላይ ሰፊ ትኩረት ሰጥቼ የጻፍኩባቸው ጉዳዮች ላይ ብንወያይ የተሻለ ነው የሚል እምነት ነው ያለኝ እንግዲህ ከዛ ውጪ ምናልባት ወንድሜ ለመቅረት ፈልገህ ሰበብ እየፈጠርክ ይሆናል ማለት ያለው ነገር አለ አሁን ሩቅ ስላልሆነ ትንሽ ቀናት ስለሆነ የሚቀረው ያኔ ማረጋገጥ እንዲቻል ይመስለኛል እንግዲህ አንዳንዶችም አሁን ሰሞኑን ባላዳምጣቸውም ሰዎች ነግረውኛል ልደቱ ወደ ሀገር ቤት አሁን ለመሄድ የወሰነው በትራምፕ አስተዳደር ዲፖርት ሊደረግ ሆኖ አስቀድሞ እየወሰነ ነው የሚሉት ዜናና ዘገባ የሰሩ ሚዲያዎች አሉና እኔ ከመጣው ጊዜ ጀምሮ ሰፊ ጊዜ ነው የነበረኝ አንድም ጊዜ እዚህ ሀገር የመኖር ፍላጎት ኖሮኝ ወይም የመቅረት ፍላጎት ኖሮኝ ጥገኝነት እስካሁን ድረስ አልጠየኩም አሜሪካ ሀገር ውስጥ አልጠየኩም የምኖረው በህጋዊ መንገድ ነው እንጂ አንድም ቀን እዚህ ሀገር በህገወጥ መንገድ አልኖርኩም እና ዲፖርት መደረግበት ምክንያት የለም ያው ሁላችሁም እንደምታውቁት ደግሞ ጥገኝነት ለመጠየቅ ብፈልግ ከማንኛውም እዚህ ሀገር መጥቶ ከሚጠይቅ ጥገኝነት ከሚጠይቅ ሰው ያላነሰ ምናልባት የተሻለ አሳማኝ ምክንያት አለ ምክንያቱም ታስሬ ነበር ከመውጣቴ በፊት አመራሩ በሽብርተኝነት ሊከሰኝ እንደሚፈልግ በይፋ ገልጿል እንደውም በኢንተርፖል ያስፈልገኝ እንደሆነ አድርጎ ገልጿል ለህክምና እንኳን እንዳልወጣ ተከልክዬ ምን ያህል እንደተጉላላሁ ይታወቃል እና ከሰብአዊ መብት አንፃር በጣም ትልቅ ተጽዕኖ የደረሰብኝ ሰው አሁንም ተመልሼ መሄድ ህይወቴ ራሱ አደጋ ውስጥ ሊወድቅ እንደሚችል ለማንም መንግስት ለማንም ፍርድ ቤት ግልጽ የሆነ ነገር እና ጥገኝነት ቢጠይቅ በቀላሉ ማግኘት ይችላል ፍላጎቴ እሱ ስላልሆነ እና ወይም መቼስ ኢትዮጵያ ውስጥ ስለሆነ ያለነው በኢትዮጵያ ፖለቲካ እንደዚህ አይነት ተጠራጣሪነት ስጋት ለምን ኖረ ብዬ ልላችሁ ፖለቲካችን በዋናነት የሚገለጸው በዚህ ነውና ወንድሜ ባነሳው ጥያቄም ቅሬታ የለኝም ዞሮ እኔ ጉዳዩን የሚመለከተው በዚህ መልኩ ነው ለማለት ነው በጣም አመሰግናለሁ ሚዲያም በተመለከተ ግን ምናልባት ሌላም ቦታ የሆኑ ኮርነሮች ላይ የሚነሳ እዚህ ላይ ብታነሳው ለስ የሚለኝ ልደቱ ከሚዲያዎች ጋር በጣም ጥብቅ ትስስር የፈጠረው በ1997-98 የብርሃኑ ነጋ የጋዜጣና የሚዲያ ኢምፓየር በሰብእናው ላይ ከፈጸመው እርድ የተነሳ በዛ ትራውማታይዝድ ሆኖ ነው የሚሉ ሰዎች አሉ እንደዚህ አይነት ኢምፓክት አለው ባንተ ላይ ምንም የለውም እንግዲህ እኔ እንኳንስ አሁን በፊት ራሱ ከ20 ዓመት በፊት ጀምሮ የምታወቀው በኢትዮጵያ ቴሌቪዥን በፋና በዋልታ ጭምር እየቀረብኩኝ ሐሳቤ በመስጠት ከዛም አልፎ የኢሃዴግ ኦርጋን ወይ ልሳን ናቸው በሚባሉ በእነ እፎይታ ጋዜጣና መጽሔት ሳይቀር ቀርቤ ሐሳቤ በመስጠት ነው የምታወቀው እና ሚዲያ አልመርጥም ከሌ ትንሽ ነው ከሌ ትልቅ ነው ይሄኛው አድማጭ አለው ይሄኛው አድማጭ ነው ብዬ አልመርጥም እና እኔ ለሁሉም ሐሳቤን የምሰጠው በዚህም ደግሞ እታወቃለሁ እርግጥ ይሄን ጉዳይ እንደ ጥሩ የሚወስዱት አሉ
እንደ መጥፎ የሚወስዱት አሉ። እኔ ግን አምኜበት የማደርገው ጉዳይ ነውና ያኔ በ97ም ወደ ሚዲያ መቅረብ ያልቻልነው እኛ ሳንፈልግ ቀርተን ሳይሆን ያው አድማ ስለተደረገብን ነው። ብዙዎቹ በተለይ ነፃ ፕሬስ በሚባለው አካባቢ የነበሩ ሚዲያዎች የእኛን ሀሳብ ላለማስተናገድ አድማ የመጡበት ሁኔታ ከኛ ተጻራሪ የቆሙት ሰዎችም እነ ፕሮፌሰር ብርሃኑ በየሚዲያው እየዞሩ በፍጹም የነሱን አመለካከት እንዳታስተናግዱ ቃለመጠይቅ እንዳታረጉ እያሉ የሚያሳድሙበት ሁኔታ ነው የነበረው እና ወደ ሚዲያ ልንቀርብ የምንችልበት እድል አልነበረም። አሁን ለኢንፎርሜሽን ቴክኖሎጂ ምስጋና ይግባውና ያ ሁኔታ ተሰብሯል ተለውጧል እና ይሄን እድል ደግሞ መጠቀም እንዳለብን አምናለሁ። ግን አዲስ ባህሪ አይደለም። እኔ ሚዲያን በመጠቀም ረገድ ዛሬ አይደለም የጀመርኩት፣ ዛሬ አይደለም የምታወቀው፣ ከቀድሞ ጀምሮ የምታወቅበት ባህሪ ነው። ሚዲያ አልመጣም። አሁንም ስመለስ የኢትዮጵያ ቴሌቪዥን፣ ፋና፣ ዋልታ የኔን አስተያየት የኔን እይታ ማግኘት ከፈለጉ ቀርቤ ለመስጠት ወደ ኋላ ምን ሰው አይደለም ማለት ነው እና በዚህ ረገድ ችግር የለብኝም እና ይሄ እንደ አዲስ ነገር ተደርጎ ባይታይ ጥሩ ነው። እሺ አንድ ሌላ ጥያቄ ላንሳ፣ ወደ ሌላ ቦታ ልሂድ። አንተን የሚመለከት ጥያቄ ማለት ነው። ለሱ በግል ህይወትህ አንተም ሌሎችም አለፍ እያላችሁም ቢሆን የምታነሱት ነገር አለ። አንድ ከ5 ዓመት በፊት ብልጽግና ከመሆኑ በፊት አንተን በተመለከተ እንዲዘጋጅ አድርጎት የነበረ ዶክመንታሪ ላይ የተለያዩ ሰዎች የጠቅሱት ተመልክቻለሁና እርሱ ምንድነው ቤተሰብ ያለመመስረትህና ልጆች ወይ ልጅ አለመውለድህ ነገር ነው። በቀደመው ጋዜጣዊ መግለጫህም ላይ ስለ እምነት በተነሳለህ ጥያቄ ላይ ከሰዋሃቸው ነገሮች መሃል ስትጠቅሰው ሰምቻለሁና የኔ ጥያቄ በእርግጥ ለፖለቲካው ራስህን መስጠትህ ነው ቤተሰብና ልጆች እንዳይኖሩህ ምክንያት የሆነው? ይሄ ጥያቄ እንዲነሳ የሚያደርገው ምን መሰለህ? ሰዎች በትጥቅ ትግል ላይ እንኳን ያሉ ቤተሰብ መስርተው ትዳር ኖሯቸው ልጆች ሲወልዱ እናውቃለን። የነመለስ ዜናዊንና ሌሎችንም ሰዎች መጥቀስ ትችላለህ። በረሃ ያሉ ልጆች የኖሯቸው ትዳር የኖሯቸው እንደዚህ ሰው በጦርነት መካከል እንኳን ያንን ማድረግ ከተቻለ ላንተ ያለ ምን አልተቻለም? ከዛም አልፎ በሰላማዊ ትግል ውስጥ እንሳተፋለን የሚሉ የተለያዩ ሰዎችም በዚህ አሁን በጣም ከባድ በሚባል የኢትዮጵያ ፖለቲካ ውስጥም ሆነው ቤተሰብና ልጆች ቤተሰብ ከመመስረትና ልጆች ከመውለድ ያገዳቸው አይመስልም። ሰው ያንተ ምን ለየው ልልህ? ወል ጥሩ ጥያቄ ነው። እንዳልከው ትጥቅ ትግል ውስጥ ሆነው ልጆች የወለዱ ቤተሰብ የመሰረቱ ብዙ ሰዎች እናውቃለን ማለት ነው። ሰላማዊ ትግል ላይ እንደዛ ግን የኔ ሁኔታ ትንሽ ለየት ያለ ነበር። አቅጄ ወስኜ ያደረኩት ነገር አልነበረም። ነገሮች እኔ ከምፈልገው ውጭ እየሄዱ የተለየ አቅጣጫ እየያዙ በመምጣታቸው ምክንያት ነው እንጂ ቀደም ባሉት ዓመታት በፖለቲካም ውስጥ ተሳትፎ እያደረኩ እንደማንኛውም ሰው የራሴ የሆነ የቤተሰብ ህይወት እንዲኖረኝ ፍላጎት ነበር። ነገር ግን ከዛሬ ነገ ሁኔታዎች ተመቻችተው በፖለቲካ ውስጥ ያለው ተሳትፎ ትንሽ ቀለል ብሎ ወደዛ ተኩራለሁ ስል አዳዲስ ነገር እየተፈጠረ ነገሮች አቅጣጫቸውን እየቀየሩ ያ እንዳይሆን አድርገዋል እና እውነቱን ለመናገር ባይሆን ጥሩ ነበር። ግን ደግሞ ከኔ ቁጥጥርና አቅም ውጪ በሆነ ምክንያት የሆነ ነገር ስለሆነ ወደ ኋላ መለስ ብዬ የሚጸጸትበት ነገር አለ። ለበጎ ጉዳይ ደፋ ቀና ስል ያጣሁት ነገር ነው ብዬ ነው የምወስደው። አብሮ መሄድ ያልቻለው ለምንድን ነው አብሮ መሄድ ያልቻለው? ምን ማለት ነው? ወደዚህ ጉዳይ ሙሉ ትኩረት ሰጥቼ ነበር ስትል እንግዲህ ጫካ ያሉ ሰዎች ጠመንጃ ይዘው ራሳቸውን ይከላከላሉ። ችግር የለም፣ መስመራቸው ግልጽ ነው። እኔ የነበርኩበት ሁኔታ ነበር። ያለማጋነን በኢትዮጵያ ፖለቲካ እንደኔ የአሉባልታ ሰለባ የሆነ ሰው ያለ አይመስለኝም። ለምሳሌ ምርጫ 97ን ተከትሎ በኔ ላይ የተካሄደው ዘመቻ በኢትዮጵያ ታሪክ ሆኖ የሚያውቅ አይመስለኝም። 3-4 ሰዎች እኔን በሚመለከት ራሱን የቻለ መጽሐፍ ቀላል ነበር። በዛን ጊዜ የነበረው 70-80 የሚሆን ሚሊዮን ህዝብ በኔ ላይ ከፍተኛ የሆነ ጥላቻ እንዲያድርበት ጥላቻ ብቻ ነው። ከተቻለም ደግሞ በአካሌ ላይ እርምጃ እንዲወስድ የሚቀሰቅሱ ስራዎች ነበሩ ሲሰሩ እና ከቦታ ቦታ መንቀሳቀስ እንኳን ማልችልበት ሁኔታ ነበረ እንዲፈጠር ፈለገ ነበር እና የኔ ስም በየአካባቢው በቃ የሙሉ ጊዜ ስራ ሆኖ የሚወራበት ሁኔታ ነው።
አዳዲስ ፈጠራዎች በጋዜጣ እየተፈጠሩ ልደቱ ሸራተን ገባ ልደቱ በአላሙዲን ይሄን ያህል ገንዘብ ተሰጠው ልደቱ ጥይት በማይበሳው እንደዚህ አይነት ጥቁር መስታወት ባለው መኪና በ5 በ6 ታጣቂዎች ታጅቦ ይሄዳል ልደቱ የማይባል ነገር እኔ ደግሞ ኖር የነበረው ያኔ ቀራኒዮ መድኃኔዓለም የሚባል ቦታ ነው አዲስ አበባ ውስጥ የራሴ መኖሪያ ቤት ውስጥ ነው የምኖረው ቤቴ ዱላ ይዞ እንኳን የሚጠብቅ ዘበኛ ነው እና ህይወቴ ለአደጋ የተጋለጠበት ሁኔታ ነበር እና በዛን ጊዜ እንኳንስ ሚስትና ልጆች ኖረው የኔ ዘመዶችና እህቶች መሆናቸው የሚታወቁ ሰዎች እንኳን በየሄዱበት አካባቢ ይገጥማቸው የነበረው ተጽዕኖ ቀላል በጣም ከባድ ነው የሚሰሙት ነገር በእያንዳንዱ አካባቢ ጥሩ አልነበረ እና እውነቱን ለመናገር ያኔ በኔ ህይወት ውስጥ ሌሎች ሰዎች ቢኖሩ ነው የቤተሰብ አባላት ማለት ነው እኔ የተቋቋምኩትን ነገር ይቋቋሙታል አላ እውነቱን ለመናገር እንደዛ አይነቱን ነገር እንዲሸከሙ አለመሆናቸው ጥሩ አጋጣሚ ነው ብዬ ነው እንደው ለካስ እግዚአብሔር በምክንያት ነው ይሄን ነገር ያደረገው የሚል ነገር እንዳስብ ነው ያደረገኝ እኔ ያለፍኩበት ሁኔታ ሳስብ ኦልሞስት ቅንጅት ከፈረሰ በኋላ 15 ዓመት አልተቋረጠም በኔ ላይ የሚደረገው ቅስቀሳ መጀመሪያ አገር ቤት ባሉ ጋዜጦች ነበር የሚካሄደው ውጭ ሀገር ባሉ ሬዲዮዎች ይካሄድ ነበር ኋላ ላይ ደግሞ የሳተላይት ቲቪ ሲጀምር ሶሻል ሚዲያ ሲጀምር በጣም ባልተቋረጠ ነበር የኔን ስም የማጥፋት ጉዳይ እንደ አንድ የትግል ስልት ተወስዶ ይካሄድ ቀላል ነበር በኔ ቦታ ሆኖ ላላየው ሰው ነገሩ ቀላል ሊመስል ይችላል እና እውነቱን ለመናገር እኔ የነበርኩበትን ሁኔታ እኔ አምኜ የገባሁበት ትግል ነው ትግሉን ተከትሎ የሚመጣውን ተጽዕኖና ችግር ሁሉ መቋቋም አለብኝ ግዴታዬ ነው አምኜበት ነው የገባሁት ግን በኔ ህይወት ሌላ ሰው ይሄን ዋጋ መክፈል አለበት የሚል እምነት አለበት እና በዛ ምክንያት ነው እስካሁን ድረስ ሁላችሁም የምታዩት ነው አሁን ውጭ ሀገር እንኳን ሆኜ እኔን በሐሜት ለማብጠልጠል የኔን ስም ለማጥፋት ማይደረግ ጥረት ነው በሚያሳዝን ሁኔታ አንዳንድ ሰዎች በስልጣን ላይ ያለውን ህዝብ እየጨፈጨፈ ያለውን አገዛዝ ከመታገል ይልቅ እኔን መታገል ነው የብዙ ጊዜ ስራቸው አድርገው ያያዙት እና ይሄ ችግር ነው በዋናነት ወደዛ አይነት ቤተሰባዊ ህይወት እንዳልገባ ያስገደደኝ እንጂ የፍላጎት ማጣት ጉዳይ አይደለም ቲያትር ፖለቲካ የተሰኘው መጽሐፍ ላይ የፖለቲካውም ሌላውም ጫና ስነልቦና ላይ ያሳደረውን ተጽዕኖ በጥቂቱም ቢሆን ምናይ ይመስለኛልና እስቲ ይሄንን አጋጣሚ እንጠቀምና ያው መጽሐፉን ያነበቡ እንዳሉ ሁሉም ያጋጣሚ ሁሉም ሚዲያ የራሱ ኦዲየንስ ስላለው ለንደን እየተማርክ ያለ የገጠመህን ድባቴም በለው ዲፕሬሽን እና በወቅቱ የነበረውን ሂደት ትንሽ ብታወራን ደስ ይለኛል አንድ ሰው ምን ያክል ይችላል እስካሁንስ ጫናውን ተቋቁመህ በፖለቲካ ውስጥ እንድትቀጥል ያስቻለ የዘመቱብህን ሰዎች አሸናፊ ያለ ማድረግ እልህ ነው ወይስ ዓላማ ነው ወይስ ሌላ ምክንያት አለ የሚለውንም አብራ አድሬስ ብታረጋው ከሱ ተቀጥሎ ከዚህ ጋር የሚተሳሰር ሌላ ተከታታያችን የጠየቀው ጥያቄ አለ እሱን አስከትላለሁ ግን ስለዚህ መጀመሪያ ነው ወይ ከመጨረሻው ብነሳ እውነቱን ለመናገር ዓላማ ነው ምክንያቱም እነዚህ ሰዎች ጋር በግል ምንም የሚያገናኘን ነገር የለም እንደው ብዙዎቹም ጋር ያስተዋወቀን ትግሉ ነው ብዙዎቹ ሰዎች ከዛ በፊት ስለመፈጠራቸውም አላቅም ስለመፈጠሬም ላይ ያውቁ ይችላል ያገናኘን የኢትዮጵያ ህዝብ ጉዳይ ነው ትግል ላይ ያገናኘን እና እኔ ሰዎችን በግል የማይበት ምንም ምክንያት የለኝምና ዞሮ ከነሱም ጋር የተፈጠረው ችግር የትግሉ አካል ነው ብዬ ነው ማለት ስለዚህ በዛ ረገድ የመጣውን ጥቃት በዛ ረገድ የመጣውን ችግር ተቋቁሞ አሸናፊ መሆን የትግሉ አካል ነው ብዬ ስለማምን ምክንያቱም ምንም ጥርጥር የለውም እኔና ህዝቡን ወይም ደግሞ እኔ የነበርኩበትን ፓርቲና ህዝቡን በማለያየት ረገድ የተጫወቱት ሚና የኢትዮጵያ ህዝብ ትግል ጎርቶታል ብዬ ነው ኢዴፓ 1992 ዓ.ም እንደተመሰረተ በኢትዮጵያ የፖለቲካ ሂደት የፈጠረውን ሞመንተም ሙቀት ካየ በ5 ዓመት ጊዜ ውስጥ የኢትዮጵያ ህዝብ ተስፋ ከመቁረጥ ወጥቶ ለካስ በሰላማዊ ትግል በመጫ ለውጥ መምጣት ይቻላል ነው በቅንጅት ወቅት ያሳየውን ተነሳሽነት ቅንጅት እንዲፈጠር ትልቅ ሚና የተጫወተው የኢዴፓ እንቅስቃሴ ከዛ በፊት በሰላማዊ ትግል ለውጥ አይመጣም ብለው የሚያምኑ ሰዎች ሐሳባቸውን ፈትሸው መቀየር የቻሉት 92 ዓመተ ምህረት
እኛ ምርጫ ውስጥ ገብተን ያልታሰበ የሚያስገርም ውጤት ስናመጣ ለካስ በሰላማዊ ትግል ለውጥ ይመጣል ይሄን ስርዓት ይሄን አምባገነናዊ ኃይል ቻሌንጅ ማድረግ ይቻላል የሚል ተነሳሽነት ፈጥረን ነው ያ ስሜት ነው 97 ዓመተ ምህረት ላይ ለቅንጅት መፈጠር ምክንያት ነው እና ቅንጅት ያመጣው ውጤት ሁላችሁ ያያችሁት ቀላል አይደለም በተካሄደው ምርጫ ከ170 በላይ መቀመጫ ነው በኢትዮጵያ ወረዳ ነው ማሸነፍ ይችላል በአጭር ጊዜ ዝግጅት በ3 ወር ዝግጅት አዲስ አበባ ከተማን ኦልሞስት 100% በሚባል ደረጃ አሸንፈናል አለመታደል ሆኖ መስተዳድሩን ሳንረከብ ቀረን እንጂ ብንረከብ ኖሮ የዛ አገዛዝ እድሜ ከአንድ የምርጫ ዘመን ያልፍ አይችልም እና ትልቅ የሆነ የፖለቲካ መርታ የፈጠረ ፓርቲ ነው ኢዴፓ ነገር ግን እኔን ለማጥቃት ተብሎ የተነዛው አሉባልታ እኔንም ኢዴፓን በህብረተሰብ ውስጥ እንዳይታመን ሚና እንዳይኖረው በማድረግ ረገድ እኔ የኢትዮጵያን ህዝብ ትግል 15-20 ዓመት ወደ ኋላ ወስዶታል ከዛ በኋላ የምርጫ ጉዳይ የሰላማዊ ትግል ጉዳይ እስካሁንም ድረስ ጥያቄ ውስጥ የወደቀበት እና የኢትዮጵያ ህዝብ ከኛ ይጠቀም የነበረውን የትግል ተሳትፎ የማስተዋጽኦ እንዳያገኝ ነው የተደረገው እኛን እንዳይሰማን እንዳይቀበለን እንዳይከተለን በማድረግ ከፖለቲካ መድረኩ እኛን ውጪ የማድረግ ሁኔታ ያ ሰዎቹ እኛ ላይ ጎዱ ሊመስላቸው ይችላል በእኔ እምነት ግን የተጎዳው የኢትዮጵያ ህዝብ ነው ኢትዮጵያ ናት የተጎዳው ከዛ የኛ አስተሳሰብ ከዛ የኛ ስልት የኢትዮጵያ ህዝብ መጠቀም ቢችል ኖሮ አሁን ያለው የኢትዮጵያ ተጨባጭ ሁኔታ በጣም በከፍተኛ ደረጃ የተለየ ነበር ኢትዮጵያ እንደዚህ አይነት የእርስ በርስ መፋጀት ውስጥ አትገባም ምናልባትም አስተማማኝ የሆነ የመንግስት ለውጥ የሚታይበት ሁኔታ ይፈጠር ነበር እስካሁን ስለዚህ እኛ ላይ የተደረገው ጥቃት እኛ ላይ በግል ይሆን አይደለም በትግሉ ሂደት ላይ የተደረገ ጥቃት ነው እምነት ነው እና ከዚህ መንፈስ በመነሳት ከነዚህ ሰዎች ከሚያራምዱት አሉባልታ ጋር በዛ መጠን በጽናት ለመታገል የተገደድኩት የግል ጉዳይ አድርጌ አይቼዋለሁ የግል ጉዳይ አድርጌ ባይሆን ነው ምን ችግር አለ ከፖለቲካው እኮ ዘወር ብል ከአንድ ዓመት ከሁለት ዓመት በኋላ እኮ ረሳ እንደማንኛውም ሰው ሰላማዊ ኑሮ ለመኖር ይችላል ምንም ችግር ነገር ግን ይሄ ችግር ካልተፈታ እንዲህ አይነት አሉባልታ ኢትዮጵያ ውስጥ ካልተሸነፈ እውነተኛ የሆነ ትክክለኛ የሆነ የትግል አቅጣጫ ኢትዮጵያ ህዝብ ካላካሄደ በስተቀር የትም አይደርስም ትግሉ የሚል እምነት ስለነበረ ነው ጠንክረን የቀጠለ ከቅንጅት ኃይሎች ጋር ስንለያይ ቃል በቃል ያስቀምጡ አሁን እናንተ በያዛችሁት መንገድ የምትቀጥሉ ከሆነና የኢትዮጵያ ህዝብ የሚያዳምጠው እናንተን ከሆነ አትጠራጠሩ 15-20 ዓመት ይሄ አገዛዝ በስልጣን ላይ ይቆያል ትግሉ አሁን ትልቅ ተነሳሽነት እየታየበት ያለው ትግል ውሃ ቸልሳችሁ 15-20 ዓመት ወደ ኋላ ትቀለብሱታላችሁ የሚል ሐሳብ ነው ሲናገር የኛን አመለካከት ግን ከተቀበለ በአጭር ጊዜ ውስጥ ለውጥ ይመጣል የሚል ነበር ስንናገር የነበረው የእነሱን አመለካከት ህብረተሰቡ በተሳሳተ መንገድ እንዲቀበል ተደርጎ የኢትዮጵያ ፖለቲካ ከየት ወዴት እንደሄደ አይተናል 97 ያ የለውጥ ስሜት በህዝብ ደረጃ በአገር ደረጃ ከተፈጠረ በኋላ ከዛ በኋላ ያሉት 15-20 ዓመታት ምንድነው አንድ አምባገነን ኃይል 100% ምርጫ እያሸነፍኩ ነው እያለ ጸጥ ብቻ ነው የገዛበት የተፈጠረው ከዛም በኋላ 2010 ላይ መጣ የተባለው ለውጥ የተደራጀ በሰላም የሚንቀሳቀስ እንዳይፈጠር ስለተደረገ እንዲጠፋ ስለተደረገ ኢህአዴግ ውስጥ ያሉ አፎጭ ጮሌዎች ትግሉን ጠልፈው የሚያከሽፉበት ሁኔታ ተፈጠረ እና ለምንድን ነው በዛ ብርታት የቀጠልከው የሚለው ጥያቄ ለኔ የትግሉ አካል ስለሆነ ከትግሉ ጋር ቀጥተኛ ግንኙነት ያለው ጉዳይ ስለሆነ ነው እንጂ ለምን ስሜ ጠፍቶ ይቀራል ብዬ እና ለግል ስብዕናዬ ወይ ሞራሌ ከመጨነቅ አይደለም እኔ በግሌ ምንም አይቻልም እኮ ብዙ የፖለቲካ ሰዎች በኢትዮጵያ ፖለቲካ ብልጭ ብለው ድርግም ብለዋል አንድ ወቅት በጣም ታዋቂ የነበሩ አሁን በኢትዮጵያ ፖለቲካ ጠፍተው ማንም ሰው የማያስታውሳቸው ሰዎች የግል ህይወታቸውን ኖረው አውቃለሁ በውጭ ሀገር ባገውስጥ ከነሱ ውስጥ አንዱ ሆነ ፍሮች ነበር ግን ትግል ማለት እንደዛ ትግል እንደዚህ አይነት ከባድ ነገር ሲመጣ ተቋቁሞ እየወደቁ እየተነሱ አሸናፊ ነው በዛ ጽናት ነው የቀጠልኩት ግን ሰው ነኝና ደግሞ ይሄ ቀላል ማለት ነው ሪሊ ተወጥቻለሁ ብያምናለሁ ተቋቁሜዋለሁ ብያምናለሁ አንዳንድ ሰዎች ሲያገኙ
እንዴት ምን አይነት ብርታት ቢኖርህ ነው እኛ እኮ አንተን ብንሆን ኖሮ እስካሁን ራሳችንን እናጠፋ ነበር ነው እንዴት ተቋቋምከው ሰው ሆነ እንዴት ተቋቋምከው ይላል እኔ እንግዲህ አንዱ የተቋቋምኩት እውነትን ያያዝ በመሆናችን እውነቱ ከኛ ጋር ነው በሂደት ይዋልም ይደርም እውነቱ የበለጠ ይወጣ እየተጋለጠ እንደሚመጣ ምንም ጥርጥር አለ ከኛ በተቃራኒ የተቀመጡ ሰዎች በተሳሳተ መንገድ የህዝቡን አይኖር ሰልበው ሐቀኛ መስለው አገር ወዳድ መስለው ጥሩ የሚያስቡ መስለው የታዩ ሰዎች ነገ ከነገ ወዲያ በታሪክ ቦታቸው ምን እንደሆነ ምንም ጥርጥር አለ እኛ በትግሉ ሂደት አውቀናቸዋል አይታችሁ ውሸታሞች እንደሆኑ ቅጣፊዎች እንደሆኑ አስመሳዮች እንደሆኑ ይሄ ተደብቆ ሊቀጥል እንደማይችልና አንድ ወቅት ሊጋለጥ እንደሚችል ጥርጥር አለ ዛሬ የኢትዮጵያ ህዝብ በይፋ አይቷል ያኔ የተወገዝነው ሰዎች የት ነው ያለነው ያኔ የኛን ስም ያጠፉ ሰዎች የት ነው ያሉት ምንድነው ያደረጉ ያሉት የኢትዮጵያ ህዝብ በግልጽ አይቷል እና እኔ ከግል ጉዳይ ጋር አያይዤ የማየው ጉዳይ አይደለም እና ለምን ተቋቋምከው የሚለው ዋና የትግሉ ችግር እንደሆነ ስለተቀበልኩ እንዲህ አይነቱን ችግር ተቋቁመን ማለፍ ማንችል ከሆነ የኢትዮጵያ ትግል የትም ሊደርስ እንደማይችል ስለተገነዘብኩ እና ይሄ ከዚህ የመነጨ ነው እንዳልከው ሰው ነኝ ይሄ ማለት ውስጥ አይጎዳም ሞራል አይነካም ማለት አይደለም በጣም ፈታኝ በጣም ፈታኝ ነው በእውነት በዚህ አይነት ሂደት ውስጥ ማለት እጅግ በጣም ፈታኝ ያልሆንከው ነገር እንደሆንክ እየተደረገ እየተወራ በየቀኑ አዳዲስ ነገር አዳዲስ እንዴ ከ20 ዓመት በኋላ አሁን እኮ አዲስ አልባልታ ተፈጠረ ለምሳሌ 2-3 ቦታ ሰምቻለሁ እኔ ሰርግ ቤት ሄጄ ህዝቡ ሆ ብሎ ተነስቶ ይውጣልን ብሎ እንዳባረረ ተደርጎ የሚያወሩ ሚዲያዎች እርግጠኛው እሱ እውነት አይደለም አንድ ተከታታያችንም ጠይቆታል እውነት ነው ወይ ብሎ አንድም ቦታ ተሄዲ እንዲህ አይነት ነገር ገጥሞኝ አንድም ቦታ የኢትዮጵያ ህዝብ እነሱ እንደሚያስቡት ባለጌ አይደለም ጨዋ ህዝብ በውስጡ ጥርጣሬ ሊኖረው ይችላል በተሳሳተ መንገድ ጥላቻ ሊያደርግበት ይችላል እንኳንስ በሰርግና መንገድ ላይ ሲሄድ እንኳን አንድም ሰው በዚህ ደረጃ እኔ ላይ ችግር ፈጥሮ ያውቅና እንኳንስ በሰርግና እኔ በተጠራሁበት ሰርግ ሁሉ ሄዳለሁ አንድም ቀን እንደዚህ አይነት ነገር ደርሶ ልክ በቃ እውነት እንደሆነ ተደርጎ ይወራል እና ይሄ የስነ ልቦና ጫና ለመፍጠር ህብረተሰቡ ያላሰበውን ነገር ለማሳሰብ ሌላ አይደለም እንደዚህ ብለው የሚያወሩ ሰዎች በእንዲህ አይነት መድረክ ልደቱ ሲገኝ እንደዚህ አድርጉ እያሉ ነው መልእክት የሚያስተላልፉት ተዘዋዋሪ ሆኖ አይደለም የሆነ ነገር በፍጹም የለበትም አንድም ቦታ እንደዚህ አይነት ነገር ተከስቶ አያውቅም ከተከሰተ ምን ነው አሁን ሞባይል ሞልቶ የለም ቀርጸው ለምን አላወጡት እና ውሸት ነው ይሄ ሁሉ የሚወራው ነገር እና ነገር ግን ይሄ ማለት ዝም ብዬ በቀላሉ አልፈዋለሁ ብዙ በጣም ፔንፉል ይሆን ከባድ ህይወት ነው ያሳለፉት ቀላል አይደለም እና እዛ መጽሐፌም ላይ እንዳየኸው ለንደን ለትምህርት በሄድኩበት ወቅት ያው ምንድነው ትምህርት ቤት ገና ሲንገባ ኦሪየንቴሽን ይሰጣሉ ከትሮፒካል የምትመጡ ሰዎች የአየር ንብረት ለውጥ ስላለ እዚህ ቅዝቃዜ ነው ያለው እንደገና ደግሞ ብዙ የፀሐይ ብርሃን አታዩ እና የኬሚስትሪ ለውጥ ይኖራል ሰውነታችሁ እና ዲፕረስ የመሆን አደጋ ሊያጋጥማችሁ ይችላል እና ጥንቃቄ አድርጉ እያሉ ይመክሩ እኔ ከምንም አልቆጠርኩትም ምክንያቱም እንደዚህ አይነት ነገር ይመጣል ነገር ግን በሂደት ጨለማው ሲበዛ እና የብርዱ ወቅት ሲቀየር የኬሚስትሪ ለውጥ ውስጥ የተፈጠረና የዛ አይነት ስሜት ውስጥ ገባሁና ደግነቱ አልቆየሁም ወዲያው ባለሙያ አየሁ እና ያለፍኩበትን ህይወት ሳስረዳው ከዚህ አንደኛ የዌዘር ለውጥ ነው ያን ነገር ትሪገር ያደረገው ሁለተኛ ያለፍኩበት ህይወት ከባድ ቀላል አይደለም አንተ በኃይለኝነት ተቋቁመው ነው የኖርከው እና አሁን ከዛ አትሞስፌር ወጣ ብለህ እንደዚህ አዲስ አይነት ሁኔታ ውስጥ ስትገባ ያ ነገር አይምሮ ውስጥ መመላለሱ አይቀርምና ያ የፈጠረው ችግር ነው አለኝ አንዳንድ ምክሮችን ሰጠኝ በቀላሉ ነው ከዛ ስሜት ወዲያው መላቀቅ የቻልኩት የችግሩን ክብደት ወዲያው ባልረዳው ኖሮ ግን ጥሩ አልነበር መጥፎም ነገር ሊፈጠር ይችላል ነበር ማለት ነው እና ወጣ ብዬ የሰከነ ሁኔታ ውስጥ ስገባ ያ ያሳደፍኩት ሁኔታ ከባድ እንደሆነ እየመጣ ያየሁበት ሁኔታ ተፈጠረና ቀላል አይደለም ማለት ነው መጽሐፉ ላይ በግልጽ ያስቀመጥኩት ያለ ምክንያት አይደለም ሰዎች እንዲማሩበት ለማድረግ አሁን ባለኝ አስተሳሰብ የኢትዮጵያ ፖለቲካ ውስጥ አዲሱ ትውልድ እንዲገባ ፈልጋለሁ ተሳታፊ እንዲሆን ፈልጋለሁ አንድ ነገር ግን ለትውልዱ መናገር የምፈልገው ወደ ትግል ስትገቡ መፍራት ያለባችሁ አገዛዝን አይደለም መታሰርና መሞትን አይደለም ላመኑበት ነገር የነዛ ነገሮች መከሰት ችግር
ከምንም ነገር በላይ መፍራትና ራሳችሁን መዘጋጀት ያለባችሁ ለአሉባልታ የሚደርሱባችሁ በተለይ ጥሩ ነገር የምትሰሩ ከሆነ የሐሳብ የበላይነት የምታሳዩ ከሆነ በሰዎች ዘንድ ሊሰነዘርባችሁ የሚችለው የአሉባልታ ዘመቻ ከምትገምቱት በላይ እጅግ ከባድ። ስለዚህ አንድ ወደ ኢትዮጵያ የፖለቲካ ትግል ቀላቀላለሁ የሚል የትውልድ አባል ከኔ መማር አለበት። ይሄን ነገር በአግባቡ መገንዘብና ማወቅ አለበት የሚል መልእክት በዚህ አጋጣሚ ማሳለፍ ፈልጋለሁ። ምክንያቱም ትልቁ ፈተና እሱ በእንግዲህ በዚህ አይነት በፖለቲካ ትግል ውስጥ ቆይቶ እስካሁን ድረስ በዚህ ልክ ማነጋገር ሐሳብ ማቅረብ በተለያዩ መንገዶችና አይነቶች የሚገለጥም ቢሆን ተጽዕኖ እያሳደሩ መቀጠልም ትልቅ ስኬት ነውና ይሄ እንዴት ሆነ ስለሚለው ነገር ሲጠየቅ ብዙ ጊዜ መሐሉ አይነገርም እና አይ ቲንክ እዛ መጽሐፍ ላይ መሐሉ እንዴት እንደነበር በተወሰነ ደረጃ ያየንበት በጣም አስቸጋሪ የሆነውን መሐል ወደ አሁን ወዳለበት ደረጃ ከመድረስ በፊት ያሁኑ ልደቱ እንዴት ተሰራ ስለሆነ ጥያቄያችን መሐል ላይ ያለው ሂደት ብዙ አይገለጥም፣ ቻሌንጁ ብዙ አይነገርምና እዛ መጽሐፍ ላይ የተመለከትነው አይ ቲንክ ያንን ይመስለኛል። በላብቶችም ቢሆኑ አንዳንድ ትልቅ ደረጃ ላይ ከደረሱ በኋላ በ50 ሳንቲም ነው የጀመርኩት ይላሉ፣ ግን መሐል ላይ የነበረውን ውጣ ውረድ ይዘሉታል፣ ብዙ ጊዜ አይናገሩትም ቻሌንጁን። ሶ አይ ቲንክ ጥሩ መልእክት ይመስለኛል ያሻገርከው። ጠንከር ያሉ ጥያቄዎች ያቀርባሉ። በአማራ የፖለቲካል ኮሚኒቲ ውስጥ ያሉ ጉዳዮችንም ጨምር ማንሳት ይፈልጋሉና እስቲ እሳቸውን በተመለከተ የእሳቸውን ጥያቄ መልስ ከሰጠህበት በኋላ ደግሞ ወደ ትግራይ እንሄዳለን። ቀጥል። ጥያቄዎችን ከማንሳቴ በፊት ለባለፉት 18 ዓመታት የአቶ ልደቱ ሐሳብ ደጋፊ ነበርኩ። ባለፉት 2 ዓመታት ደግሞ የአቶ ልደቱ ሐሳብ ተቃራኒ መሆኔን እየገለጽኩ አቶ ልደቱ አብይ አህመድ እንደ ሰው የሚያስብበት አንጎሉ ወልቋን ብለህን ነበር። በአብይ አህመድ የሚባባስ እንጂ የሚስተካከል የአገር ችግር የለም ብለህንም ነበር። አሁን ደግሞ ከቀናት በፊት ከፈቀደልህ እጁን ጨብጠዋለሁ ብለህናል። ዛሬ ምን ተገይቶ ነው እነዚህ በደም የተጨማለቁ እጆችን ለመጨበጥ የፈለከው? ሁለተኛ ከኦሮሞ ጀዋር መሐመድ ከትግሬው ክብሮም በርሄ ጋር ስትከራከር ወይም ስትወያይ በለዘባ እንደበት ልምምጥ በሚባል ደረጃ መሆኑን አይቻለሁ። በአንጻሩ ደግሞ ከአማራ ብሔርተኞቹ ከመስከረም አበራና ሌሎችም ጋር ስትወያይ ኦ ማይ ጋድ እስከ ማለት በሚያደርስ ቁጣ መሆኑን ታዝቤያለሁ። ይህ ማለት ከአማራዋ መስከረም አበራ ይልቅ ከኦሮሞ ጀዋር መሐመድ ከትግሬው ክብሮም በርሄ ጋር መወያየት የበለጠ ኢትዮጵያዊ ያስብለኛል ብለህ ታምናለህ ማለት ነው። ሶስተኛ የኦሮሞ ብሔርተኞች፣ የትግራይ ብሔርተኞች፣ ሌሎችም ብሔርተኞች ያንተ ሐሳብ በምርጫ ወይም በክርክር ሲያሸንፍ አማራ እንደሚሉህ እናውቃለን፣ አንተም ታውቃለህ። ይሄን እያወቅህ የምታካሄደው ፖለቲካ የልምምጥ ወይም የማስመሰል አይሆንብህም? አራተኛ አቶ ልደቱ ፋኖ የሚታገለው ለህልውና ወይስ ለስልጣን የሚል የቅንጦት ጥያቄ አንስተሃል። ይህን ተመሳሳይ ጥያቄ ለኦነግና ለህዋት ለማንሳት ለምን ፈራህ? የመጨረሻው ጥያቄ የአብይ ጨፍጫፊ ጦር የትግራይ ህዝብ ሲደበድብ አርቲስት ቲቪ ላይ ጠረጴዛ እየደበደብክ ጦርነት አቁሙ ስትል ነበር። ይህ መልካም ነው። ተመሳሳዩ ዛሬ ላይ በአማራ ህዝብ ላይ እንዲሁም በአንተ ዘመድ አዝማድ በእናት ጭምር ላይ ሲያደርገው ተመሳሳይ ስሜት ያላሳየው አማራ እንዳትባል ፈርተህ ነው? አመሰግናለሁ። እርግጥ ጥያቄዎቹ በቅንነት የሚነሱ ናቸው የሚል እምነት የለኝም። ለምን ከመሬት ላይ ካለው እውነታ ጋር እኔ ከማራመደው አቋም ጋር ብዙዎቹ መሄዱ አይደሉም። እኔ ገና የ21 ዓመት ወጣት ሆኜ ነው የአማራ ህዝብ በማንነቱ ሊጨፈጨፍ አይገባውም ብዬ ማአህድ የሚባል ድርጅት ውስጥ ታቅፌ መታገል ጀመርኩት። ዛሬ እኔን የሚወቅሱ ሰዎች ያኔ ጭራሽም አማራ ነን ብለው አያምኑም ነበር። ከእድሜም አንጻር ካየን ብዙዎቹ ምናልባት ወይ ያልተወለዱ ወይ የአንደኛ ደረጃ ተማሪ ቢሆኑ ነው። እኔ ያኔ ነው ገና የአማራ ህዝብ በማንነቱ በሽግግር መንግስቱ ወቅት ይደርስበት የነበረውን መጠቃት ተቃውሜ በአማራ ስም በተደራጀ ማአህድ በሚባል ድርጅት ውስጥ ገብቼ የታገልኩት ገና ያኔ የገባኝ ችግር
ዛሬ ላይ ገባኝ አይችልም እንደውም ዛሬ በለጠ ይገባኛል እና አንዱ ትንሽ ምክንያታዊ የሆነ ነገሩን ብናየው ጥሩ ይመስላል አሁንም ቢሆን አሁን በአማራ ጉዳይ በጣም እንቆረቆራለን የሚሉ ሰዎች ጋር ቴዲ አምጥተህ እዚህ ጋር ታገናኘኝ የኔን ያህል የአማራ ትግል የጠራ አመለካከት እንዲኖረው በድርጅት እንዲመራ ብዙ አማራጭ ሐሳቦችን በጽሁፍ ጭምር ያቀረበ ሰው ብዙ የሚኖር አይመስልም እዚህ ውጭ ሀገር ከመጣው ራሱ ወደ 4-5 አርቲክሎችን አዘጋጅቼ ለውይይት አቀርባለሁ ሞረሽ የሚል አቀርባለሁ ያለቀሱ መርሳት የረሱ ባልቀስ አቀርባለሁ በተለይ ወለጋ አካባቢ ስለሚጨፈጨፉ አማራዎች የአማራ ህዝብ ትግልን በሚመለከት 13 መግባባት ሊፈጠርባቸው የሚገቡ ጥያቄዎች አቀርባለሁ የአማራ ህዝብ ትግልና የመንታ ማንነት ጥያቄዎች በሚል በጣም ሰፊ ከ30 በላይ ገጽ የሆነ አርቲክል አቀርባለሁ እንደውም በዚህ በቲክቶክ አካውንት የለኝም ሰዎች ግን በተለያየ መልኩ የቆረጡ ይልኩልኛልና በጣም ቫይራል ነው የአማራ ህዝብ ትግልን በሚመለከት በተለይ የፋኖ ትግል ሲጀመር ስናገራቸው የነበሩት ሳቀርባቸው የነበሩትን ሐሳቦች በየመድረኩ ሲቀርቡ ሰማሁ በምንም ተአምር የፋኖን ትግል ይሄ መንግስት አያሸንፍም ፋኖ የጀመረው ትግል የህዝብ ትግል እንደሆነ የህዝብ ተቀባይነትና ድጋፍ ያለው በመሆኑም ደግሞ የፋኖን ትግል መቼውንም ያህል ጊዜ መንግስት ቢዋጋ ሊያሸንፍ እንደማይችል ሊያንበረክካቸው እንደማይችል ከማንም በፊት ቀድሜ ሲናገር የነበረው ኦን ሪከርድ ያለ ነገር እና በጣም የሚያሳዝነው መስማት ያልፈለገ ሰው መስማት ይፈልጋል እኔ ቅድም አቶ ገዱ አንዳርጋቸው የተናገሩት ነገር አለ በእያንዳንዱ ኢህአዴግ በተገኘበት መድረክ ባህር ዳር በለው መቀሌ በለው አዲስ አበባ በለው የትም ቦታ ሄጄ ሐሳቤን ማቀርብ ሰው መቀሌ ድረስ ሄጄ ህውሃትን እንዴት ቻሌንጅ እንዳደረጉ ትልልቆቹ አመራሮች ባሉ አርጅታችኋል በስብሳችኋል አስተሳሰባችሁ አርጅቷል ለወጣቱ ትውልድ አስረክቡት ዘላለም ስልጣን ይዛችሁ አትንገታገቱ መቀሌ መጥቶ መመሸግም አይጠቅማችሁም እዛ አዲስ አበባ ተመለሱና በሰላማዊ ትግላችሁን አካሂዱ ፊታቸው ላይ ሄጄ የመከርኩ ሰው የሞገትኩ ሰው ባህር ዳር ሄጄ ጭብጨባ የምትወዱ ፖፑሊስት ሆናችኋል የመሪነት ሚና እየተጫወታችኋል ህብረተሰቡ ምን ለመስማት ይፈልጋል እያላችሁ የምትናገሩ ከዚህ ካልወጣችሁ ይሄን ክልል ችግር ውስጥ ትከቱታላችሁ ብዬ የተናገርኩት የዶክተር አብይ አገዛዝ በመጣ በወራት ጊዜ ውስጥ ባህር ዳር ድረስ ቴዲ ታስታውሳለህ አይደል እንዴ በኦሮሞ ብሔርተኛ ኤሊቶች ላይ ባልበላው ጭሬድ በት ነው የሚል አርቲክል ጽፌ ምን ያህል ካምፔን እንደተካሄደብኝ አይታል ከናሉላ ሰለሞን ጋር በተለያዩ መገናኛ ብዙሃን ቀርቤ ምን ያህል እልህ አስጨራሽ ትኩስ የጋለ ክርክር እንዳደረጉ ያደባባይ ይመስላል ግን አንዳንዶቹ አሁን ያቶ አማራ አይነት ሰዎች አይታያቸው በቃ ለዚህ ጆሮአቸውን አይናቸውን በቃ ዘግተው ለነሱ ምን መሰለህ ችግሩ ስለ አማራ ህዝብ የተቆረቆርክና የተናገርክ የሚመስላቸው ስለሌላው ኢትዮጵያ ህዝብ ምንም ነገር ካልተናገረ ስለ አማራ ህዝብ ስታወራ ውለህ አድረህ በማግስቱ ስለ ኦሮሞ ህዝብ ወይም ስለ ትግራይ ህዝብ አንድ ነገር ከተናገር ያ የተናገርከው ነገር ሁሉ ይሳካል እንደሌለ ይቆጠራል ይሄን ነው ማለት እኔ እንደውም በአብዛኛው የአማራ ኤሊቶች ከኔ ጋር ቀርበው ከመስከረም አበራ ውጪ ብዙዎቹ የመከራከር ፍላጎት አይፈልጉም አይቀርም እኔ በአብዛኛው መከራከረው ከትግራይ ኤሊቶችና ከኦሮሞ ኤሊቶች ጊዜን ማጥፋው በክርክር ይሄ ሁሉ ግን አይታያቸው እንዳልነበር አድርገው ለህዝቡ ይነግሩት አንዳንዱ የህብረተሰብ ክፍል ደግሞ ፖለቲካውን በጥልቀት ማይከታተል ይሄን ነገር ደጋግሞ ሲናገሩት እውነት መስሎ ይቀበላል እኔ ልጅቱ እኮ ለአማራ ህዝብ አይቆረቆር ምናምን የኔን አንድ አስረኛ ማይቆረቆር ሰው ነው እንደዚህ መቆርቆር አይደለም በተጨባጭ የኔን አንድ አስረኛ ያህል ያልሰራ ሰው ነው እንደዚህ እኔ በአማራ ጉዳይ መቼም ሰልፍ ያለ ለምን የአማራ ህዝብ ኢትዮጵያ እኔ ወልዶ ያሳደገኝ ህብረተሰብ መሆኑ እንደተጠበቀ ሆኖ ከዛም በላይ ደግሞ የኢትዮጵያ ህዝብ ለምንድን ነው ለአማራ ህዝብ ማልቆርቆር
ለትግራይ ህዝብ ከተቆረቆሩ ለደቡብ ህዝብ ለሶማሌ ለአፋር ለኦሮሞ ከተቆረቆሩ ለምን ነው እኔን ወልዶ ባላሳደገኝ ለአካባቢ ለአማራ ህዝብ ማለት ምክንያት የለሽ ክስ ነው እና እኔ በዚህ ረገድ ምንም የሚያስቆጭ ነገር ድክመት ማለት ነው ይላል በአማራ ጉዳይ ችግሩ ከተፈጠረ ጊዜ ጀምሮ አይደለም ከመፈጠሩ በፊት ጀምሮ አክቲቭሊ ነው እየተንቀሳቀሱ ያለው ይሄን ማየት ካልፈለጋችሁ ይሄን መመስከር ካልፈለጋችሁ የማንንም ችግር አይደለም የራሳችሁ ችግር የኔ ችግር አይደለም እኔ በተገቢው ሁኔታ በተገቢው ወቅት ይሄን ኢሹ እያነሳው የጻፍ እያቀረበ ራስ ቴዲስ መሰከር ትችላለህ ካንተ ጋር 2-3 መድረኮች ላይ የፋኖን ጉዳይ ይይዛል አድርገን ፋኖ ያለበትን ነባራዊ ሁኔታ ከማንም ያላነሰ ነው በዋናነት በትጥቅ ትግልነት የለኝም ግን ጠመንጃ ለማንሳት የተገደደው በዋናነት በአገዛዙ አፈና ምክንያት ነው የፋኖ ትግልም ህዝባዊ ተቀባይነትና ድጋፍ ያለው ነው ከዛም በላይ ተጨባጭ ሆነ የፖለቲካ ምክንያት ያለው ትግል ይሄን ትግል በውይይትና በድርድር እንጂ ፖለቲካዊ መፍትሄ መስጠት በመቻል እንጂ በአፈና በጠመንጃ አንበረክካለሁ ትጥቅ አስፈታለሁ በማለት ሊፈታ እንደማይችል ከማንም በፊት ጉሮሮ እስኪ ነቃ ድረስ ስከራከር ነው እና አንዳንድ ሰው ይሄን ለምን አይረዳው እኔ መመለሳቸው ጥያቄውን ራሳቸው ናቸው የሚደርሱ እኔ የምናገረው ነገር እውነት ስለመሆኑ ግን ኦን ሪከርድ ያለ በተጨባጭ የጻፍኳቸው አርቲክሎች በየመድረኩ ያደረኳቸው ውይይቶች በደንብ የሚያሳዩ አሁን በቀደም ባደረከው ውይይት ስለ ቡግና ህዝብ መራብ ያወራው ነበር አይታየችም ወለጋ ላይ ስለተደረገው ጭፍጨፋ እንዲህ በሐሳብ ከመቃወም በላይ አርቲክል ጽፌያለሁ እንኳንስ አሁን ኢዴፓ በነበርንበት ጊዜ ሳይቀር ከወለጋ ከደቡብ ከተለያዩ የኦሮሚያ አካባቢዎች ስለሚፈናቀሉ አማራዎች ብዙ መግለጫዎችን ስናወጣ ማአህድ ውስጥ ሆኜ የአማራ ህዝብ ሰቆቃ እንዲቆም አካላይ ነው ህልውናዬን ሁሉ ጥያቄ ውስጥ አስገብቼ በየአካባቢው ይሄ ከፍተኛ የሆነ ትግል አድርጌያለሁ የወጣት ዊንጉ ሊቀመንበር ስለነበርኩ የማአህድ እና አሁን እኔ ያን ሁሉ ትግል ሳደርግ ስለ አማራነታቸው አማራነት ብለው የማያውቁ ሰዎች እንዴት በአማራነት ተደራጃላችሁ እያሉ እኛን ሲጠየፉኝ የነበሩ ሰዎች ዛሬ እኔን ስለ አማራ ችግርና ሰቆቃ ሊያስተምሩ ይፈልጋሉ ይሄ የሚያሳዝን ነው እና ትክክል አይደለም ሌላው ወንድሜ ያቀረበው ዶክተር አብይን እንደዚህ ብለው ነበር ለምሳሌ እንደነ ያለው የሚያስብበት አንጎል ወልቋል እንደሱ አይደለም አደጋ የሚረዳበት የአይምሮ አካል እኔ ይሰራብኛል አይረዳም ስጋት ውስጥ አይገባም የሚፈጠር ችግር አደጋ አይታየው የሚል ነው እንጂ የሚያስብበት የሚል ነገር አልተናገርኩም እና አንዳንድ ጊዜ ስናዳምጥም በጥሩ ሁኔታ ማድመጥ ያለብን ይመስለኛል ይሄንም ተናግሬ ደግሞ ከዚህ በኋላ ከዶክተር አብይ ጋር አልጨባበጥም ያልኩበት አንድም ቀን የለም እና ጥያቄ ተነስቶልኝ ቢጠሩህና ቢጋብዙህ ትጨብጣቸዋለህ ተብዬ አዎ ብያለሁ አሁንም አዎ እኔ በጠላትነት ስሜት አላምንም እንኳንስ የሀገር መሪ የሆኑ ሰውና ከማንኛውም ሰው ጋር የኢትዮጵያን ችግር ሊፈታ ለመፍታት አንድ አስተዋጽኦ የሚያበረክት ሰው ጋር ሁሉ ተገናኝቼ የመነጋገር የመጨባበጥ ፍላጎት ነው አለመታደል ሆኖ ነው እንጂ እኮ የኢትዮጵያን ችግር ለመፍታት እኮ ትልቁ እድል እኮ ያላቸው ጠቅላይ ሚኒስትር አብይ ነበሩ ስልጣናቸውን ከሀገርና ከህዝብ ጥቅም በላይ በማግለጣቸው ነው እንጂ መፍትሄ ኢትዮጵያ ውስጥ እንዲመጣ እኮ ቢፈልጉ ነው ወይም የሚፈልጉ ሰው ቢሆኑ ነው እኮ ትልቁ እድል እኮ አሁን ከማንኛችንም በላይ በሳቸው እጅ ያለ ስላልፈለጉ ስልጣናቸውን ስላበለጡ ስለዚህ ይሄ ሰውዬ ከኔ ጋር ተወያይተው አንድ አይነት መፍትሄ ላምጣ ብለው ለታይታም ይሁን ለእውነት ቢሞክሩ ያን እድል የመስጠት ፍላጎት አለ እኔ ሰላማዊ ታጋይ በመነጋገር በመወያየት ነው በሰጥቶ መቀበል ነው ለዛ ደግሞ ገደብ የለኝም እስከ መጨረሻው መቀጠል ጠላት ብዬ የምፈርጀው ሰው እና አዲስ ያመጣሁት አቋም እንደሆነ አድርጎ መግለጽ ተገቢ አይደለም በነገራችን ላይ እኔ አገር ቤት ስለሚሄዳው የለወጥኩት ሐሳብ ምናምን እኔ አገር ቤትም ሰው ሆኖ ውጭ ሀገርም ሰው ሆኖ ማራምደው አቋም አንድና አንድ የተለያየ ነገር አሁን ብዙ ሰዎች ቴዲ አገር ቤት መሄድን ሲያውቁ
ስልክ ውስጥ ያለውን መረጃ ሁሉ አጥፍተህ ግባ ማለት አላጠፋም ለምንድን ነው ማላጠፋው እኔ በአደባባይና የምናገረውና ከሰዎች ጋር ውስጡን የምነጋገረው ነገር ምንም ልዩነት የለም ስልኬ ውስጥ የተጻፈ ወንጀል አይገኝም ስለዚህ ስልኬንም እንዳለ ነው ይሾም ግን ሰዎች እንደዛ ብለው ይሰጋሉ እኔ እዚህ ውጭ ሀገር ስላለው ሀገር ቤት ስላለው የተለያየ የምናገረው ነገር የለም ሀገር ቤት ነኝ ብዬ ፈርቼ ሳልናገረው መቀር ጉዳይ የለም ተገቢ ነው እስካመንኩበት ድረስ ውጭ ሀገር ነኝ ብዬ ካገዛዙ ርቅ ያለው ብዬ በድፍረት የምናገረው ነገር የለም ሀገር ቤት ስገባ እዚህ ስናገር የነበረው ነገር ነው ወደፊት የምናገረው ውጭ መጥቼ ስናገር የነበረው ሀገር ቤት ሆኜ ስናገር የነበረው ነገር ነው ቴዲ የትግራይ ጦርነትን መቃወም ሀገር ውስጥ ሆኖ በራስ ላይ ሞት እንደመፍረድ የሚቆጠር ነው የነበረው በዛ ነው ዛሬ 4 ዓመት ከስር ቤት ወጥቼ ያን አብዛኛው ህዝብ በተሳሳተ መንገድ ያን ጦርነት እንዲደግፍ ሲደረግ አደባባይ ወጥቼ ኢትዮጵያ ውስጥ ሆኜ ነው የተቃወምኩት ሀገር ውስጥ ነኝና ይሄን ብናገር ችግር ይደርስብኛል ብዬ ከወጣሁ በኋላ ተናገርኩት ስለዚህ እኔ አሁን ሀገር ቤት ልሄድ ስለሆነ አገዛዙን ለማለሳለስ ምናምን ባደርገው ጥረት ነገ የምታዩት ነው ካልታሰብኩና በአደባባይ ላይ ትግሉን መቀጠል ከሆነ እዚህ የምናገረው ነገር ዛሬ ይጀናል ምንም ጥርጥር የለም እንዳው የበለጠ የተግባር እንቅስቃሴ ለማድረግ ነው ፍላጎት ወደ ሀገር ቤት መሄድ ለሌላ ለትግል እና ያቋም ነው እንዳደረኩ ምናምን አድርጎ ከመሄድ ጋር አያይዞ ለማቅረብ መሞከር ጥሩ አይመስለኝም ወንድሜ የልምምጥ ፖለቲካ የማስመሰል ይገባኛል ብሔርተኛና ጦረኛ አመለካከት የያዘ ሰው የኔ ፖለቲካ ብዙም ላይገባው እንደሚችል ይረዳል ልምምጥ ሊመስለው ይችላል ማስመሰል ሊመስለው ይችላል ግን ቢያንስ ማስመሰል አይደለም አዲስ የጀመርኩት አይደለም መለስ ብሎ የዛሬ 10ም 20 ዓመት ስናገረው የነበረው ነገር ማለት ያስመስልኳል ማምንበት ስለሆነ የልምምጥም ማለት ነው ለአገዛዙ በአሁኑ ወቅት በኔ እምነት ማለት ነው በትጥቅ ትግል ከማመን በላይ የሚያስፈራው በሰላማዊ ትግል ለአገዛዙ በትጥቅ ትግል እናራምዳለን ብለው ጫካ ከገቡት በላይ አዲስ አበባ ውስጥ ሆነው ሰላማዊ ትግል ውጤት ያመጣል እሱ መቀጣጠል አለበት ብለው የሚያምኑ ሰዎች ናቸው አገዛዙ የበለጠ የሚፈራቸው ብዬ ነው ማለት እና ይሄ ልምምጥም አይደለም እና በሱ በልኩ ባይረዱስ ጥሩ ይመስለኛል ለማለት ነው ታንኪዩ ትንሽ አስረዘምኩ እሺ ወደ ጥያቄያችን ሞገስ ህሉፍ ከማይጨው ትግራይ ወደ አነሱት ጥያቄ እንሻገር የሁለት ጥያቄ ጠይቀዋል አሁን ባለው ሁኔታ የትግራይ ቀውስን በተመለከተ አሁን ያለው ፖለቲካዊ ችግር እና ሌሎችም ችግሮች ኦፍ ኮርስ ትግራይ ያለው ሁኔታ እንዴት ይፈታል ያንን በተመለከተ ምን ሐሳብ አለህ ብለዋል ሁለተኛ ደግሞ ባንተ አደረጃጀትና ሐሳብ ትግራይ ድረስ መዋቅር መዘርጋትና ከዛም አባላት የመቀበልና የማስገባት በዛ መዋቅር ስር እንዲታገሉ የማድረግ ሐሳብ ሳለ ሆይ ብለዋል ሰው እነዚህን ሁለት ጥያቄዎች ከቀላሉና ከሁለተኛው ጀምር ቅድም ያው የመለስኩት መልስ ነው ያው አባልነት ምን እንቀበለው ቢሮዎችን በተለያዩ የሀገሪቱ ክፍሎች መክፈት የምንችለው ህጋዊ ቅና ካገኘን በኋላ ነው የሚሆነው በነገራችን ላይ ኢዴፓ በፊት ትግራይ ውስጥ የራሱ ቢሮ ነበረው የራሱ አባላት ነበሩት ስለዚህ ወደፊት ህጋዊ ቅና ሲያገኝ ምንም ጥርጥር የለውም ትግራይም ያ እንቅስቃሴ ይኖራል ማለት ነው እንዳውም ለመጀመሪያ ጊዜ አንድ ተቃዋሚ ፓርቲ መቀሌ ከተማ ውስጥ ስብሰባ ያደረገ ኢዴፓ የተገኘበት 1995 ዓመተ ምህረት ላይ የመጀመሪያ በጣም ግዙፍ የሆነ ብዙ ህዝብ የተሳተፈበት ስብሰባ መቀሌ ውስጥ ማካሄድ የቻለ ፓርቲ ኢዴፓ እና ህብረ ብሔራዊ ፓርቲ ነው ኢዴፓ ስለዚህ ትግራይ ውስጥ እንቅስቃሴ ማድረጉ ይቀራል ያው አሁን ግን ሰርቲፊኬቱን ከማግኘታችን በፊት ምን ልናደርግ አንችልም ሰርቲፊኬቱን ካገኘን በኋላ ግን ያው እንደማንኛውም የኢትዮጵያ አካል በትግራይ ውስጥ እንቅስቃሴ ማድረጋችን አይቀርም እና ጊዜው ሲደርስ የምናየው ነው የሚሆነው ሁለተኛው ጥያቄ ላይ ወደ መጀመሪያው ስመጣ እሱ ትንሽ ሰፋ ያለ ጥያቄ ነው በዚህ መድረክ በበቂ ሁኔታ ይሄን ነገር መነጋገር የሚቻል አይመስለኝም ትግራይ ውስጥ የተፈጠረው ነገር በጣም ውስብስብ የሆነ በጣም እጅግ አደገኛ የሆነ ሁኔታ እና ራሱን አስችለን ሜቢ ወደፊት ውይይት እናደርግበት እንችላለን አሁን እንደው ማለት ካለብኝ ግን ወንድሜ ወይ አባቴ የጠየቁትን ጥያቄ ዝም ብዬ ላለማለፍ ጥንቃቄ መደረግ ያለበት አንዱ በምንም ታሪክ ያው ልዩነቶች ተፈጥረዋል ቅራኔዎች ተፈጥረዋል
ቅራኔዎቹ ኦልሞስት ሊታረቁ የማይችሉ የመሰሉ ነው። ግን ጥንቃቄ መደረግ ያለበት በምንም ተአምር ይሄን ጉዳይ በኃይል ለመለወጥ ጥረት መደረግ ያለበት ወደ ኃይል ግጭት እንዳይገባ ጥረት መደረግ አለበት የሚል እምነት አለ። እስካሁን ባለው ሁኔታ በጣም በሚያስገርም ሁኔታ ዴሞክራቲክ ሆኖ ቅራኔዎቹ ልዩነቶቹ እየተገለጹ ያሉት በስብሰባ በሰላማዊ ሰልፍ ሌላው ኢትዮጵያ ውስጥ አሁን ማድረግ አይቻልም። ትግራይ ማድረግ ይቻላል እና ይሄ አንድ በጎ ነገር ነው። ግን ነገሮች ትንሽ መልካቸውን እየቀየሩ ስለሚመስል አሁን ይሄ ጉዳይ ወደ ኃይል አማራጭ እንዳይሄድ በጣም ከፍተኛ ጥንቃቄ የትግራይ ህዝብ ያን ሁሉ ጦርነት ያን ሁሉ መከራ ካሳለፈ በኋላ እንደገና ሌላ ዙር ጦርነት ውስጥ መግባት አለበት የሚል እምነት የለም። አንዱ መልእክቴ ይሄ ነው። ጥቅል ነው። ሁለተኛው መልእክቴ የትግራይ ህዝብ ጉዳይ ለትግራይ ህዝብ ነው። በአንድ በኩል የህወሓት ጉዳይ ደግሞ ለህወሓትና ለህወሓት አባላት መጥተው ያለበት እና ይሄን ሚዛን በጠበቀ ነገሮችን ማየት ተገቢ ነው የሚል እምነት አለ። ቲፒኤልኤፍ የሚቃወመው ፓርቲ ነው። በአስተሳሰቡ 27 ዓመት ሙሉ የታገልኩት ፓርቲ ነው። የታገልኩት ስለሆነ ግን መጥፋት አለበት ማለት አይደለም። እኔ ባለኝ መረጃ ቲፒኤልኤፍን የሚደግፉ ቲፒኤልኤፍን በደንብ አድርገው የሚያምኑበት የህብረተሰብ ክፍሎች ትግራይ ውስጥ እስካሉ ድረስ የህወሓትን ህልውና መቀጠል ጥያቄ ውስጥ ማስገባት ተገቢ ነው ይላል። ይሄ ለዚህ ላለፈው ጦርነት መፈጠር አንድ ምክንያት ነው። ቲፒኤልኤፍን ለማጥፋት በሚል ሰበብ የትግራይ ህዝብ ያልተገባ ጦርነት ውስጥ ነው የገባው። ያ ችግር ሳያስተምረን አሁንም እየቀጠለ እንደሆነ ያለው አሁን ማዕከላዊ መንግስቱም አካባቢ ሌሎች የፖለቲካ ኃይሎችም ይሄ ቲፒኤልኤፍ ከምድረ ገጽ መጥፋት አለበት የሚል አጀንዳ አሁንም ሲያራምዱት ያለው ይሄ ስህተት ነው። ቲፒኤልኤፍ እንዲጠፋ ከወሰነ ማጥፋት ያለበት ማንም ባለ የራሱ አባላትና ደጋፊዎች ናቸው፣ የትግራይ ህዝብ። ከዛ ውጪ ሌላ ሶስተኛ አካል ሌላ ማዕከል ያለ አካል ህወሓት መጥፋት አለበት የሚል አቋም ይዞ መሰራት አለበት ብያለሁ። ትክክል ነው። የፈለገ ማናምንበት ድርጅት ማንቀበለው ድርጅት ቢሆን የሚደግፈው የህብረተሰብ ክፍል እስካለ ድረስ በኢትዮጵያ ፖለቲካ የመቀጠል መብቱ መከበር አለበት በአንድ በኩል። በሌላ በኩል ደግሞ የቲፒኤልኤፍ አመለካከት የማይወክለው ደግሞ የህብረተሰብ ክፍል አለ። ያ ህዝብ ደግሞ መብቱ መከበር አለበት። ሁልጊዜ ህልውናው ከቲፒኤልኤፍ ጋር ተቆራይቶ መቀጠል አለበት። ሌላ ተጨማሪ ሁለተኛ አማራጭ ያስፈልገዋል። ካስፈለገም ሶስተኛ አራተኛ አማራጭ ያስፈልጋል። ያ እድል መፈጠር አለበት እና ቲፒኤልኤፍ ብቻው የትግራይ ህልውና እየወሰነ የሚቀጥልበት እድል መኖር አለበት። ይሄን ታሳቢ ማድረግ ያስፈልጋል። ስለዚህ እኔ የቲፒኤልኤፍን ጉዳይ ለቲፒኤልኤፍ አባላትና ደጋፊዎችን ተው አለኝ በሚለው ውስጣዊ አሰራር ችግሩን ፈቶ በትግራይ ፖለቲካ በኢትዮጵያን ፖለቲካ ይቀጥላል። ቲፒኤልኤፍ የትግራይን ህዝብ አይጠቅምም፣ የትግራይን ህዝብ አመለካከት አይወክልም የሚሉ የህብረተሰብ ክፍሎች ደግሞ አዲስ ፓርቲ ያቋቁሙ፣ ያን ህዝብ የሚወክል ያን ህዝብ የሚመለከት። እኔ ለትግራይ ህዝብ ትልቅ ውለታ ነው ብዬ ማምነው ይሄ ተሰባስበው ከቲፒኤልኤፍ ውጭ የሆነ ጠንካራ የሆነ ህዝብ ሊቀበለው ሊያዳምጠው የሚችል አዲስ ፓርቲ ይፍጠሩ። ያ ትልቅ ውለታ ይሆናል የሚል እምነት ነው። በዚህ መልኩ ጤናማ በሆነ ሚዛን ብናየው ጥሩ ነው። ሁለተኛው ይሄ። ሶስተኛው መልእክቴ የትግራይን ችግር በምንም ተአምር ከሁለት ኃይሎች ጋር በመተባበር ለመፍታት መሞከር ስህተት ነው። በአንድ በኩል አሁን 4 ኪሎ ካለው የብልጽግና ኃይል ጋራ ተባብሬ ትግራይ ውስጥ የበላይነት አገኛለሁ የሚል የፖለቲካ ኃይል የትም የሚደርስም አይመስለኝም፣ ተገቢ ነው ብያለሁ። አያዋጣም፣ ተገቢ አይደለም በአንድ በኩል። በሌላ በኩል ደግሞ ከሻዕቢያ ጋር ወዳጅነት ፈጥሬ ግንባር ወይም ጥምረት ፈጥሬ የትግራይን ህዝብ ችግር ፈተዋለሁ የሚል ኃይል ካለ ትልቅ ስህተት፣ ተገቢም አይደለም፣ የትም አይደርስም የሚል እነዚህ ነገሮች ታሳቢ መሆን አለባቸው የሚል እምነት አለ። ከዛ ውጪ በጣም ሴንሲቲቭ የሆነ ነገር ነው። የትግራይ ህዝብ
ሆነ እኛ ይሄን ጉዳይ ማየት ያለብን በጠባብ መንገድ ነው ይላል ከአጠቃላይ ከትግራይ ህዝብ ህልውና አንፃር መታየት አለበት ጉዳዩ ከኢትዮጵያ ህልውናና ደህንነት ጋር ተያይዞ መታየት እና አንድ አቋም ስንይዝ በትግራይ ጉዳይ ነገሮችን ሰፋ አድርገን ማየት አለብን ከትግራይ ህዝብ መብትና ጥቅም አንፃር ማየት አለብን በተመሳሳይ ሁኔታ ደግሞ በኢትዮጵያ የፖለቲካ የኃይል አስተላለፍ አሁን የተፈጠረው ውጥንቅጥ ወዴት ሊወስድ ይችላል ምን ውጤት ሊያመጣ ይችላል የሚለውን በጥንቃቄ ማየት አለብን ይነው ከዚህ ውጪ ዝርዝር የሆኑ ጉዳዮችን ሌላ ጊዜ ልንወያይባቸው ይገባል እነዚህ ሶስት መልእክቶች ግን እንደው ተገቢ ናቸው የሚል እምነት አለ ያም ሆኖ ግን አስተያየት ከመስጠት ባለፈ ዋናው ችግር እዛ ውስጥ ያለው ችግር በራሱ በህዝቡ እንዲፈታ እድል መስጠት አለ ሶስተኛ ወገኖች እየገባን እንዳናበላሽ እንዳናባብሰው እንዳናወሳስበው ስጋት ይሄ የናውቅልሃለን አስተሳሰብና ፖለቲካ የትም አይደርስ የትግራይ ህዝብ ጥቅሙን ያውቃል ፍላጎቱን ያውቃል ስለዚህ ችግሩን የመፍታትን እድል ለሱ እንተው የሚል እምነት ነው